ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከጋና ሪፐብሊክ ፕሬዝዳንት ጆን ድራማኒ ማሃማ ጋር በጁብሊ ሃውስ በሁለትዮሽና በጋራ አህጉራዊ ጉዳዮች ላይ ተወያዩ። ምክትል ጠቅላይ ሚኒስትር ተመስገን ከአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጤና ጉባኤ በተጓዳኝ ከጋና ፕሬዝዳንት ጋር ባደረጉት የሁለትዮሽ ውይይት በአዲስ አበባ የሚገኘው አዲሱ የጋና ኤምባሲ ህንፃ መጠናቀቅ የሁለቱ ሀገራት የማይናወጥ ወዳጅነት ምልክት መሆኑን አውስተዋል። ፕሬዝዳንት ጆን በበኩላቸው ኢትዮጵያ ለ12ኛ ጊዜ የሚካሄደውን የጣና ፎረምን ለማዘጋጀት ያከናወነች ያለችውን የቅድመ ዝግጅት ስራን አድንቀዋል። የብልጽግና ፓርቲ ዋናው ማዕከልና የክልል ቅርንጫፍ ጽህፈት ቤት አመራሮች በመዲናዋ የተገነቡ የወንዝ ዳር ልማት ፕሮጀክቶችን ተዘዋውረው ጎበኙ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጉብኝቱ ማጠቃለያ ላይ ባስተላለፉት መልእክት አዲስ አበባ የብልጽግና አይቀሬነት ማሳያ መሆኗን ገልጸው ተግተን በመስራት በላቁ አዳዲስ ድሎች እንገናኛለን ብለዋል። አመራሮቹ 10.5 ኪሎ ሜትር የሚረዝመውን አረንጓዴ ስፍራና የህዝብ መገልገያዎችን ያካተተውን የእንጦጦ ቀበና የወንዝ ዳር ፕሮጀክትን ተዘዋውረው መጎብኘታቸውን ኢዜአ ዘግቧል። አምራች ኃይልን ጨምሮ ብዙ እድሎች ያሏት አፍሪካ በርካታ ፈተናዎችን እየተጋፈጠች ነው አሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ። ፖሊሲ አውጪዎችን ጨምሮ የተለያዩ ተቋማት መሪዎች፣ የምርምር ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት 14ኛው የአፍሪካ ማስረጃ ጉባኤ በአዲስ አበባ እየተካሄደ ነው። በዚህ አህጉራዊ መድረክ ላይም ለችግሮች ተግባራዊ ምላሽ ለመስጠት የሚያስችሉ ምክረ ሀሳቦች ይቀርቡበታል ተብሎ ይጠበቃል።